ጠቅላይ ሚኒስትር አብይ አህመድ የሀገሪቱን ባለሀብቶች ሰብስበው በስድብ ሲጠርጓቸው የሚያሳየው መረጃ አነጋጋሪ ሆኗል። ጠቅላይ ሚኒስትሩ ሌባ ናችሁ፣ ሀብታም ሆናችሁ የምታማርሩ ናችሁ እያሉ ባለሀብቱን ሲናገሩ ታይተዋል። በተጨማሪም ለዚች ሀገር 60% አለመረጋጋት የናንተ እጅ አለበት፣ ለጫካ ኃይሎች ድጋፍ የምትሰጡት እናንተ ናችሁ እያሉ ባለሀብቱን ሲወቅሱ ታይተዋል። በአንጻሩ ባለሀብቶቹ ለጠቅላይ ሚኒስትሩ የጭብጨባ ምላሽ መስጠታቸው አነጋጋሪ ሆኗል። በዝርዝር እንመለከተዋለን። የፖለቲካን ክፋት የተማርኩት ከስብሃት ነጋ ነው አለ ጌታቸው ረዳ። አብይ ከስደት ታድገውኛል ሲል ማክሏል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ ከሰሞኑ አንድ አነጋጋሪ ቃለ ምልልስ በማድረግ ነው ይህንን የተናገሩት። ጌታቸው አዲስ በተሰራጨ ቃለ ምልልሳቸው ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ ሀገሬና ሕዝቤን የማገለግልበት እድል ነው የተሰጠኝ። ይህንን እድል እንዳገኝ ላመቻቹልኝ ለጠቅላይ ሚኒስትር አብይ አህመድ አመሰግናለሁ ብለዋል። በሌላ በኩል ደግሞ ክፋትን የተማርኩት ከስብሃት ነጋ ነው ሲል በህወሓት ቤት የነበራቸውን ቆይታ በማስታወስ አነጋጋሪ ሐሳብ ሰጥተዋል። በተጨማሪም ህወሓት በራያ ግንባር ጦርነት ሊከፍት የመጨረሻውን ፊሽካ እየጠበቀ ነው በማለት መረጃ ሰጥቷል። በዝርዝር እንመለከተዋለን። የአትሌት ገለቴ ቡርቃ ጉዳይ ከሰሞኑ ትኩረት ያገኘና የህዝብ መነጋገሪያ የሆነ ጉዳይ ሆኗል። አትሌቷ ደረሰብኝ ያለችው በደል ብዙዎችን ያሳዘነና የፍትህ ጥያቄ የፈጠረ ሆኗል። አትሌቷ ዘርፎኛል በሚል በሚዲያ የከሰሰችውና ብዙዎቹን ያስቆጣው የአትሌቷ ባለቤት ታደለ ገብረ መድህን በትናንትናው ዕለት በቁጥጥር ስር መዋሉ ተሰምቷል። ይህንን መረጃ ፉርሽ የሚያደርግ ዜና ግን የአዲስ አበባ ፖሊስ ከሰዓታት በፊት ሰጥቷል። በአትሌቷ ጉዳይ ምን አዲስ ነገር አለ? የደረሰን መረጃ የምትሰሙት ይሆናል። በሌላ በኩል በእጮኛው ሞት ተጠርጥሮ እስር ላይ የነበረው አርቲስት አንዱዓለም ጎሳ ማምሻውን በዋስ መፈታቱን ጠበቃው ተናግረዋል። የሟች ጉዳይ ፍትህ ባልተሰጠበት ሁኔታ አርቲስቱ እንዴት ሊፈታ ቻለ? በዝርዝር መረጃችን የምትሰሙት ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። አፊላቲ የተሰኘው የጣሊያን ተነባቢ ጋዜጣ የአብይ አህመድ የአውሮፓ ጉዞ ዲፕሎማሲና የጦርነት ጥላ በሚል ርዕስ ይዞት በወጣው ሰፊ ዘገባው በሀገራቸው ውስጥ የተነሳባቸውን ከፍ ያለ ተቃውሞ ይበልጥ እያቀጣጠሉ የሚገኙትና የተፈጠረባቸውን ኢኮኖሚያዊ ቀውስ መፍታት ያልቻሉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በፓሪስ በሮምና በቫቲካን ጉዟቸው ከኤርትራ ጋር ለሚያደርጉት ጦርነት የሐሳብና የገንዘብ ድጋፍ ለማሰባሰብ ቢፈልጉም የጠበቁትን ምላሽ እንዳላገኙ አስነብቧል። እንደ አውሮፓውያኑ አቆጣጠር ባለፈው ሜይ 22 በፈረንሳይ ፈጽሞ ያልተጠበቀ ድንገተኛ ጉብኝት ያደረጉት ጠቅላይ ሚኒስትር አብይ አህመድ የጉብኝታቸው መዳረሻ ፓሪስ ብቻ አልነበረም። ጉዟቸውን ወደ ሮም በመቀጠል ከጠቅላይ ሚኒስትር ጆርጂያ ሜሎኒና ከፖፒሊዮ 14ኛ ጋር ተገናኝተው ነበር። በለንደን አስበውት የነበረውን ጉብኝት ግን በተለይ በአማራ ክልል ፈጽመውታል በተባለው መጠን ያለፈ የሰብአዊ መብት ጥሰት ምክንያት የመንግስታቸው ተቃዋሚዎች አደባባይ በመውጣታቸውና በሌሎች ምክንያቶች ለመሰረዝ ተገዷል ብሏል የጣሊያኑ ተነባቢ ጋዜጣ። በኢትዮጵያ መንግስት በኩል የጉዞው ዓላማ ባለሀብቶችን ለመሳብ ነው ቢባልም ዋነኛ ምክንያቱ ግን አብይ ከአውሮፓ ህብረት መሪዎች ፖለቲካዊ ድጋፍ ለማግኘት በሚል ያደረጉት ጉዞ እንደሆነ ያመለከተው አፊሌቲ ጋዜጣ የፈረንሳዩ መሪ ከጀርመኑ አቻቸው ጋር ይበልጥ እንዲያግባባቸው የጣሊያኑን ጠቅላይ ሚኒስትር ደግሞ ከወግ አጥባቂዎቹ የአውሮፓ መንግስታት ጋር እንዲያቀራርባቸው መማጸናቸውን ይፋ አድርጓል። ይሁንና የጠቅላይ ሚኒስትሩ ጉብኝት ያን ያህል ክብደት እንዳልተሰጠው ያመለከተው ጋዜጣው ሌላው ቀርቶ በዕለቱ ካወጣቸው ዘገባዎች 14 በመቶ ያህሉን ስለ ምስራቅ አፍሪካ ክስተቶች ከዘገቡት የጣሊያን መገናኛ ብዙሃን መካከል አንዱም የጠቅላይ ሚኒስትር አብይን ሮም መግባት አስመልክቶ ዘገባ አለማውጣታቸውን ጠቁሟል። አፊሊየቲ ጋዜጣ አያይዞም
ስልጣን ላይ በወጡ ማግስት የኖቤል የሰላም ሽልማት ያገኙት የኢትዮጵያው ጠቅላይ ሚኒስትር በስልጣን ከቆዩባቸው 7 ዓመታት አብዛኞቹን በጦርነት ማሳለፋቸው የዛሬ 2 ዓመት አካባቢ በአማራ ክልል የተቀሰቀሰው መጠነ ሰፊ ጦርነት እስካሁን መፍትሄ እንዳልተገኘለት በኦሮሚያና በትግራይ ክልል ያለውም የጸጥታ ሁኔታ እንደገና አስጊ ደረጃ ላይ መድረሱን በተቃዋሚዎችና በጋዜጠኞች ላይ የእስር ቤት በሮች እንደተከፈቱባቸው ተቃዋሚ ፓርቲዎች በአዳራሽ ውስጥ ሳይቀር መሰብሰብ እንደማይችሉ የሀገሪቱ ኢኮኖሚ እየወደቀና የዋጋ ግሽበቱ ከጊዜ ወደ ጊዜ እየናረ መምጣቱን ሌላው ቀርቶ በቅርቡ ከተቀሰቀሰው ከጤና ባለሙያዎች የመብት ጥያቄ አንስቶ በሀገሪቱ ውስጥ የሚነሱ በርካታ ተቃውሞዎችና ችግሮችን መንግስት በአግባቡ መፍታት እንዳልቻለ በስፋት አስነብቧል። ይህ በሆነበት ሁኔታ የባህር በርን ምክንያት በማድረግ ከኤርትራ ጋር ወደ ሌላ አውዳሚ ጦርነት እየተንደረደሩ ያሉት ጠቅላይ ሚኒስትር አብይ አህመድ በአውሮፓ ያደረጉት ጉብኝት ዋነኛ ዓላማው ለዚሁ ፍላጎታቸው የፖለቲካና የህዝብ ድጋፍ ማግኘት ላይ ያተኮረ ቢሆንም ከማናቸውም የአውሮፓ መንግስታት የጠበቁትን ድጋፍ ሊያገኙ እንዳልቻሉ ጋዜጣው ከፍተኛ የአውሮፓ ህብረት ባለስልጣናትን ዋቢ አድርጎ አስነብቧል። በሌላ መረጃ በ22 ኦራል ተሽከርካሪዎች የተጫኑ የመከላከያ አባላት በትናንትናው ዕለት ከጎንደር ከተማ በቅርብ ርቀት ወደሚገኙት አምቦበር፣ ወግሎና ዳዋ ዳሞት ወደ ተባሉ ቦታዎች በማቅናት በፋኖ ኃይሎች ላይ ጥቃት ለመሰንዘር በመሞከራቸው በተጠቀሱት አካባቢዎች ከፍ ያለ ውጥረት መንገሱን ነዋሪዎችና የመረጃው ምንጮች ገለጹም። ባለፉት ቀናት በጎንደር ዙሪያ በተደረጉት ውጊያዎች መከላከያ ከፍ ያለ ጉዳት እንደደረሰባቸው ሲነገር ከመሰንበቱ ጋር ተያይዞ የትናንቱ የማጥቃት ሙከራ የበቀል እርምጃ ለመውሰድ ሳይሆን እንዳልቀረ ተገምቷል። ይሁንና ጥቃት ለመክፈት በ22 ኦራል የመጡት የመከላከያ ኃይሎች በአካባቢው ከሚንቀሳቀሱ የፋኖ ተዋጊዎች የመልሶ ማጥቃት ዘመቻ ተከፍቶባቸው ወደ መጡበት መንገድ ሲመለሱ መታየታቸውን የአይን ምስክሮች ጨምረው ተናግረዋል። ሁኔታውን አስመልክቶ የጎንደር በጋሻው ክፍለ ጦር ምክትል ዘመቻ መሪ አርበኛ ሞላ ከፌ ከግንባር በሰጠው መግለጫ ያገዛዙ ኃይሎች እኛ ያለንበት ቀርቶ ነበሩበት የሚባልበት ቦታን የመርገጥ ወኔና ሞራል የላቸውም። ከጎንደር እስከ ዳባት ከወገራ እስከ ሚካኤል ደብር በተደጋጋሚ ተገናኝተን ከተርብ ፈጥነን እንደ ንብ ነድፈናቸዋል ብሏል። አክሎም በትናንቱ ውጊያ የብልጽግናው ሰራዊት እንደለመደው ሰብአዊ፣ ቁሳዊና ፖለቲካዊ ኪሳራ ቀምሶ ተመልሷል ሲል ተናግሯል። በሌላ መረጃ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ከስደትና ከሞት ለታደገኝ አብይ አህመድ አመሰግናለሁ ብሏል። በተጨማሪም አቶ ጌታቸው በራያ ግንባር ጦርነት ሊከፈት ነው ሲሉ አክለዋል። የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር ከሞከረ ከፌዴራል መንግስቱ ጋር ግጭት ውስጥ ይገባል ሲሉ አስጠንቅቀዋል። ጌታቸው ረዳ ይህንን ያሉት ቲቢኤስ ከተባለ የበይነ መረብ ጣቢያ ጋር ባደረጉት ቃለ ምልልስ ነው። ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን በኃይል ለመቆጣጠር የወሰነው በኤርትራ መንግስት አይዞህ ባይነት ነው ሲሉ አቶ ጌታቸው ተደምጠዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአንድ ወር በፊት ከወይን ሚዲያ ጋር ባደረጉት ቃለ ምልልስ ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን ለመቆጣጠር መልሶ የማደራጀት ሐሳብ እንዳለው መናገራቸው ይታወሳል። አቶ ጌታቸው ረዳ በዚሁ ቃለ ምልልስ የቀድሞ ጓዳቸውን ወይዘሮ ፈትለወርቅንና ዶክተር ደብረጽዮንን ተችተዋል። በሌላ በኩል የፖለቲካን ክፋት የተማርኩት ከስብሃት ነጋ ነው፣ አብይ ከስደት ታድጎኛል ብለዋል አቶ ጌታቸው ረዳ። አቶ ጌታቸው ረዳ ከሰሞኑ አንድ አነጋጋሪ ቃለ ምልልስ አድርገዋል። አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸው ላይ ከትግራይ ተገፍቼ ወጥቼ ከስደት ላዳነኝ ጠቅላይ ሚኒስትር አብይ አህመድ ምስጋና ይድረሳቸው ብለዋል። ጌታቸው አዲስ በተሰራጨ ቃለ ምልልሳቸው ከትግራይ ተገፍቼ ወጥቼ ወደ ስደት እንዳልሄድ አገሬንና ህዝቤን የማገለግልበት እድል ነው የተሰጠኝ። ይህንን እድል እንዳገኝ ላመቻቹልኝ ጠቅላይ ሚኒስትሩ አመሰግናለሁ ብለዋል። በሌላ በኩል ደግሞ
ክፋትን የተማርኩት ከስብሃት ነጋ ነው ሲሉ በህወሓት ቤት የነበራቸውን ቆይታ በማስታወስ አነጋጋሪ ሐሳብ ሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ቲቢኤስ ከተባለ ቴሌቪዥን ጣቢያ ጋር በነበራቸው ቃለ ምልልስ ነው ይህንን ያሉት። የጠቅላይ ሚኒስትሩ አማካሪ የአፍሪካ ቀንድ ሰላም መሆን ከቀጠናው አልፎ ለኢትዮጵያ እፎይታ ይሰጣል፣ ዳግም ግጭት እንዳይቀሰቀስ የተቻለኝን ሁሉም እሰራለሁ ሲሉ ተናግረዋል። አቶ ጌታቸው ረዳ በዚህች ሀገር በጠመንጃ አፈሙዝ በመታገዝ ስልጣን ለመያዝ ማለም ማብቃት አለበት ሲሉም ተደምጠዋል። የትግራይ ፕሬዝዳንት ሆኜ በሁኔታዎች አለመመቻቸት መስራት ያለብኝን ያልሰራኋቸው ብዙ አሉ። ትግራይ ተመልሼ መስራት መቀሌ መኖር ነው የምፈልገው ሲሉም አክለዋል። ከህወሓት ቤትና ከወደ ትግራይ ብዙ አስቂኝ አነጋጋሪ ሐሳቦች በየጊዜው የሚፈልቁ ሲሆን የጌታቸው ረዳ ሐሳብም አዲስ ሆኖ ብቅ ብሏል። ወደ ህወሓት ከፍተኛ ባለስልጣንነት የጠቆመኝና ያመጣኝ ስብሃት ነጋ ነው ያሉት አቶ ጌታቸው ረዳ አንዳንድ የፖለቲካ ክፋቶችን ከስብሃት ነጋ ነው የተማርኩት ሲሉ ተደምጠዋል። አሁን ያለው የህወሓት አመራር ከስህተቱ የማይማር ብቻ ሳይሆን ስህተቱን እንደ ሙያ ፕሮፌሽን የወሰደና የቆጠረ የደረቀ አመራር ነው ሲሉ ጌታቸው ወቅሰዋል። አቶ ጌታቸው ህወሓት 300,000 አባላት አሉት፣ በአመራር ግን የታደለ አይደለም ያሉ ሲሆን የህወሓት አመራር ብቃት የለውም፣ ችግር አለበት፣ ምክንያቱም ይህ ነው የሚባል የለውጥ ስትራቴጂ የለውም ሲሉ ተደምጠዋል። በሌላ መረጃ የአትሌት ገለቴ ቡርቃ ጉዳይ ከሰሞኑ ትኩረት ያገኘና የህዝብ መነጋገሪያም ሆኗል። አትሌቷ ደረሰብኝ ያለችው በደል ብዙዎችን ያሳዘነና የፍትህ ጥያቄ የፈጠረ ሆኗል። ሀገር አስጠርታና ሮጣ ያፈራችው ሀብት በባለቤቷ መዘረፉን ከ7 ዓመታት በኋላ ወደ ሚዲያ ቀርባ ይፋ ካደረገች በኋላ በጉዳዩ ዙሪያ ብዙ እየተባለ ነው። በሌላ በኩል የአትሌቷ ባለቤት በፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያ ሲንሸራሸሩ መቆየታቸው ይታወሳል። ነገር ግን የአዲስ አበባ ፖሊስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም በማለት ምላሽ ሰጥቷል። አትሌት ገለቴ ቡርቃ 10 ቤቶችና 4 ተሽከርካሪዎች በቀድሞ ባለቤቷ እንደተሸጡ በመግለጽ ሰሞኑን ፍትህ ስትጠይቅ ተስተውላለች። አትሌቷ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽንም ትላንት መግለጫ መስጠቱ ይታወሳል። የአትሌቷ ጉዳይም ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማህበራዊ ሚዲያው በሰፊው እየተሰራጨ ይገኛል። ይበንዲህ ያለ ከትላንት ምሽት ጀምሮ ደግሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያው በሰፊው ተሰራጭተዋል። የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው ወይ በማለት የአዲስ አበባ ፖሊስ ኮሚሽን ተጠይቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር የለም፣ እኛ ጋር የለም የሚል አጭር ምላሽ ሰጥተዋል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ሲሉም ከፖሊስ በኩል ያለውን መረጃ ይፋ አድርገዋል። በመጨረሻም በእጮኛው ሞት ተጠርጥሮ እስር ላይ የነበረው አርቲስት አንዱዓለም ጎሳ ማምሻውን በዋስ መፈታቱን ጠበቃው ተናገሩ። አርቲስት አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከመጋቢት 2 2017 ዓ.ም ጀምሮ እስር ላይ ይገኝ እንደነበር ይታወሳል። አርቲስቱ ማምሻውን በ50,000 ብር ዋስ ተለቆ ወደ ቤቱ እንደገባ ጠበቃው አቶ ሊበን አብዲ ለሚዲያ ተናግረዋል። አቶ ሊበን ለፌደራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት አንደኛ ደረጃ ችሎት ያቀረቡት አካልን ነፃ የማውጣት ክስ ተቀባይነት አግኝቶ አርቲስቱ በዋስ መውጣቱን ተናግረዋል። ዛሬ አመሻሹን 11 ሰዓት ተኩል ገደማ ተለቋል። አቃቢ ሕግ በተሰጡ 15 ቀናት ውስጥ ክስ መመስረት አልቻለም። ይሁንና ደንበኛዬ ከቅዳሜ ጀምሮ እስር ላይ ቆይቷል፣ ስለዚህ አካልን ነፃ የማውጣት ክስ መስርተን በዋስ ተለቋል በማለት ጠበቃው ለሚዲያችን ተናግረዋል። የአርቲስቱን መለቀቅ ተከትሎ አሁን የአቃቢ ሕግን ውሳኔ እየጠበቁ መሆናቸውን ጭምር ገልጸዋል። የድምፃዊው አንዱዓለም ጠበቃ ከዚህ በፊት ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ብለው ነበር። ይሁንና ይህ አባባል በርካቶችን ጥርጣሬ ላይ የጣለ ሆኖ ቆይቷል። ሚዲያዎች አንዱዓለም ጎሳን ጉዳይ ለመዘገብ ችሎት እንዳይገቡ የተከለከሉ ሲሆን በምክንያትነት የተቀመጠውም የተሳሳተ መረጃ እያሰራጩ ነው የሚል ነበር። ከዚህ በፊት አቃቢ ሕግ መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው ባቀረበው ጥያቄ መሰረት ፍርድ ቤቱ አቃቢ ሕግ ማስረጃዎቹን እንዲያቀርብ መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ.ም ተቀጥሮ እንደነበር ይታወሳል።
በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ኗሪ የነበረችው ሟች ወይዘሮ ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ወድቃ ተገኝታ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉ ይታወሳል። ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምጻዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ ሲያደርግ ቆይቶ ነበር። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።